30ኛ which one of the following is both perfect square እና perfect ሁለቱንም የሚያሟላ ማለት ነው። ለምሳሌ ይሄ መጀመሪያውን ፐርፌክት ስኩዌር አይሆንም፣ ሁለቱም ፐርፌክት ስኩዌር አይሆንም። ለምን? ኔጌቲቭ ስለሆኑ ፐርፌክት ኪዩብ ሊሆኑ ይችላሉ። እኛ የምናውቀው ነገር የለም። ግን ሁለቱም ፐርፌክት ስኩዌር ስለማይሆኑ በስኩዌር ጥለናቸዋል ማለት ነው። ይሄ ፐርፌክት ኪዩብ ሁለቱም ፐርፌክት ኪዩብ መሆን ይችላሉ፣ ግን ቦዝ ስለሚለን ጥለናቸው። ለምን? ለምሳሌ ይሄ ኔጌቲቭ 4 ሲባዛ ኔጌቲቭ 4 ሲባዛ በኔጌቲቭ 4 እንሰጠው ይሄን ይሰጠናል። ይሄም ኔጌቲቭ 1 ሲባዛ ኔጌቲቭ 1 ሲባዛ ኔጌቲቭ 1 የምናደርገው ይሄን ይሰጠናል። ስለዚህ ይሄም ፐርፌክት ኪዩብ ናቸው፣ ግን ስኩዌር ስላልሆኑ ጥለናቸዋል። ይሄ ፐርፌክት ስኩዌር ነው። ለምን? 10 ሲባዛ በ10 ሰው ፐርፌክት ስኩዌር ነው። ይሄ ግን ሁለቱን የሚሆነው መልሳችን ይሄ ነው የሚሆነው። ሁለቱን የሚሆነው በፐርፌክት ስኩዌር 8 ሲባዛ በ8 ይሰጠናል። በፐርፌክት ኪዩብ ደግሞ 4 ሲባዛ በ4 ሲባዛ በ4 64 ስለሚሰጠን ስለዚህ ይሄ ቦዝ ነው ማለት ነው። ይሄ ቦዝ ነው። ሰላም ተማሪዎች እንዴት ናቸው? የ8ኛ ክፍል የማትማቲክስ ሌሰናችን ነው። ሰክሰስ የጥናት ማዕከል የሚያዘጋጀው በዛሬው ሌሰናችን ቻፕተር 1 እና ቻፕተር 2 ከዚህ በፊት ከ2017 ከ2016 እና ከ2015 የወጡ የሞዴል ጥያቄዎች እንዲሁም ደግሞ የሚኒስትሪ ጥያቄዎችን የምንሰራበት ሌሰን ነው። አይሆፕ አሪፍ ጊዜ አብረን እናሳልፋለን። ይህንን ቻፕተር ጥያቄ አብራችሁን ከሰራችሁ እርግጠኛ ነኝ ቻፕተር 1 እና ቻፕተር 4 እርግጠኝነት ከበር እንደምታደርጉት ተስፋ እናደርጋለን። ያለምንም ማመንታት አብራችሁን ጊዜ አሳልፉ ማለት ነው። እንዲሁም ቻናላችንን ሰብስክራይብ በማድረግ ጀምሩ። እያንዳንዷን ፖይንት ስለምናይ ምንም በደንብ ሁሉንም ኮንሴፕት ትይዛላችሁ ብለን ተስፋ እናደርጋለን ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎችም ካላችሁ ከዚህ ቀደም የለቀቅናቸው ጥያቄዎች አሉ፣ እንዲሁም ኖቶች አሉ። እነሱን ተመልሳችሁ እንድታዩ እንጋብዛችኋለን ማለት ነው። ቀጥታ ወደ ክላሳችን እንሄዳለን ማለት ነው። በጣም አሪፍ ነው። ኦኬ የመጀመሪያው ጥያቄ ምንድን ነው የሚለን? ሁሉም ቾይስ ናቸው። ወደ 45 ወራ እነዚህ አካባቢ ጥያቄዎች ናቸው። አይሆን ሁሉም ቾይስ ናቸው። የሚኒስትሪም የሞዴልም ማለት ነው። የ3 ዓመት ጥያቄዎች ናቸው። ወደ መጀመሪያው ጥያቄ እንሄዳለን ማለት ነው። ምንድነው የሚለው የመጀመሪያው what is the solution set of ይሄ አብሶሉት ቫልዩ ጥያቄ ነው። ስለዚህ ሶልቭ እናደርገውና መልሱን እናያለን ማለት ነው። በጣም አሪፍ። ስለዚህ አሁን ምንድነው ይሄ የሚሆነው? ይሄ ማለት 2 አብሶሉት ቫልዩ of x - 4 + 6 = 10 ይላል አይደለ? ይችን መጀመሪያ ከአብሶሉት ቫልዩ አሻግረው ሁሉንም ከአብሶሉት ቫልዩ ውጭ ያለው ማለት ነው። ከአብሶሉት ቫልዩ ውጭ ያለው ማለት ነው። ይሄን 2 አብሶሉት ቫልዩ of x - 4 አደረግና ይችን ፕላስም ወደዛ ሲርጋት ምን ትሆናለች? 10 - 6 ይሆናል አይደለ? ፕላስ ነበር ወደዛ ሲል ማይነስ ይሆናል። ይሄ ማለት ነው 2 አብሶሉት ቫልዩ of x - 4 = 4 ይመጣል። ሁሉንም በሁለት ባካፍለው ስንት ይመጣል? አብሶሉት ቫልዩ of x - 4 = 2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም ማለት ከዚህ በኋላ አሁን ሶልቭ ማድረግ ይችላሉ። ይሄ ማለት ነው x - 4 = 2 ነው። ኦር ደግሞ x - 4 = -2 ነው ማለት ነው አይደለ? በአብሶሉት ቫልዩ ማለት ነው። አሁን እቺን ሶልቭ ስናደርጋት ምን ትሆናለች? እቺ ወደዛ ሶልቭ x = 2 + 4 ይመጣል። ኦር እቺኛዋ ደግሞ x = -2 + 4 ይመጣል። ምን ይሆናል? አሁን x = አንደኛው 6 ይመጣል 2 + 4 ኦር x = -2 + 4 ስንት ነው? ፖዚቲቭ አይደለም? በጣም አሪፍ። ስለዚህ አሁን ሶሉሽን ሴታችን ምን መጣ ማለት ነው? ፖዚቲቭ 2 እና 6 መጣ ማለት ነው። በጣም አሪፍ። ግልጽ ነው። ዛ አንሰር ማን ይመጣል ማለት ነው? በጣም አሪፍ። ኤ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥል። ሁለተኛው ምንድነው? ዘ ሲምፕሊፋይድ ፎርም ኦፍ ዚስ ይለናል። እንጻፈውና ጥያቄው 3/5 + 4/9 ታይምስ 1/5 ማይነስ ዲቫይድድ ባይ 2/5 ይመጣል። ምንድነው? መጀመሪያ ብራኬት ውስጥ ያለ ይሰራል በቦድ ማሰግ መሰረት። በጣም አሪፍ። ምን እናደርጋለን? አሁን ይሄን 3/5 + 4/9 ብራኬት እናደርግና የዲቪዥን ማለት ሬሲፕሮካል አድርገን ማባዛት ነው አይደለ? ምን እናደርጋለን? አሁን 1/5 ታይምስ 5/2 እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አንድ ስቴፕ እንሄድበት። ይሄ ማለት 3/5 + 4/9 ታይምስ ይሄኛው ቀጥታ ማባዛት ነው። 1 ሲባዛ በ5 5 ነው። ማጣፋትም ይቻላል ግን እንሄድበት እንዳለ 5 ሲባዛ በ2 10 ነው። ስለዚህ 5/10 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ደግሞ ማለት ይችኛዋ ማባዛት ስለሆነች መደመር አለ ማባዛት አለ። በቦድ ማሰግ ማባዛት ይቀድማል። ስለዚህ አሁን ምን እናደርጋለን?
ይችን ማቃለል እንችላለን። በነገራችን በ5 1/2 ይመጣል አይደለ? ይሄ ማለት 3/5 ፕላስ 4/9 ታይምስ 1/2 ማለት ነው። አሁን እቺ ስናባዛት 3/5 ፕላስ 4/18 ይመጣል። ለምን 4 ሲባዛ በ1 4 ነው። 9 ሲባዛ በ2 18 ነው ማለት ነው። ስለዚህ አሁን እነዚህን መደመር ነው። 5 ሲባዛ በ18 ስንት ይመጣል? አይ ቲንክ 90 ይመጣል። ከዛ ክሮስ ማድረግ ነው። 3 ሲባዛ በ18 54 ይመጣል። ሲደመር 5 ሲባዛ በ4 20 ይመጣል። ስለዚህ ይሄ ስንት ይመጣል? 74/9 ይመጣል። በሁለት ባቃልለው ስንት ይመጣል? 37/45 ይመጣል ማለት ነው። በጣም ከዚህ በላይ መቃለል ስለማይችል መልሳችን ምን ይመጣል ማለት ነው? 37/45 ማንሰሪስ ኤ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ምንድነው የሚለው ሶስተኛው which one of the following absolute value equation has no solution የሚለው። ስለዚህ has no solution ማለት ምንድነው? እስኪ መጀመሪያ ፎርማቸውን ሁሉንም ከአብሶሉት ቫልዩ ውጭ ያለውን በሙሉ እናሻግረውና ፎርማታቸውን እናያለን። ለምሳሌ ይሄ በማይነስ ይሄ ማለት -3 absolute value of x plus 6 equals to -9 ነው የሚለን ኦቨር -3 ላድርገው ሁሉንም 3 እንዲመጣል። አሁን ኔጌቲቭ በኔጌቲቭ ይጣፋል። absolute value of x plus 6 ኢኳልስ ስንት ነው? የኔጌቲቭ በኔጌቲቭ ጣና 3 ይሆናል። እሺ ሌሎችን ደግሞ እንዴ ይችን ደግሞ ወደዚህ ላሻግራት። ይሄ ማለት absolute value of 2x minus 4 equals to -10 plus 6 ይመጣል አይደለ? ይች ማይነስ ስለሆነ ወደዛ ተሻገር 6 ትመጣለች። ይሄ ማለት absolute value of 2x minus 4 equals to -10 ሲደመር 6 ስንት ነው? -4 ነው ማለት ነው። እሺ ይሄኛውንም እናስቀምጠው። ይሄ ማለት absolute value of x minus 4 እቺ ወደዛ ስትሄድ equals to -10 ሲደመር 10 ይሆናል። ኔጌቲቭ ስለሆነች ወደዛ ስትሄድ ፕላስ ትሆናለች። ይሄ ማለት absolute value of x minus 4 equals to -10 ሲደመር 10 ስንት ነው? 0 ነው። ስለዚህ የሚኛውንም absolute ይሄ ምንም የሚጨመር ነገር የለው እንዳለ እናስቀምጠው። which equal to 4። አሁን ልዩነታቸው ነው እዚህ ጋር ያለው ልዩነት በደንብ ይዩት። ይሄ እዚህ ጋር አለ፣ ይሄ እዚህ ጋር አለ፣ ይሄ እዚህ ጋር አለ፣ ይሄ እዚህ ጋር አለ ማለት ነው። አሁን እነዚህ አራቱን ኮምፔር ስናደርግ የሚሆነው ምንድነው? እዚህ ውስጥ አብሶሉት ቫልዩ ውስጥ ገብቶ ሲወጣ ምንድነው የተባባለው? 0 ወይም ደግሞ ፖዚቲቭ ማለት የሚሆነው ለኔጌቲቭ ነው። ኔጌቲቭ መሆን አይችልም አይደለ? እዚህ ጋር አሁን ቢን ስታዩ የሆነ ቁጥር ተባሶ ከአና ተደምሮና ተቀንሶ ከአብሶሉት ቫልዩ ሲወጣ -4 ይሆናል እንላለን። በምንም ታምር እንደዚህ መሆን አይችልም አይደለ? ሚኒመም 0 ነው የሚሆነው እንጂ ወይም ደግሞ ኔጌቲቭ ይሆናል እንጂ ከአብሶሉት ቫልዩ ሲወጣ በምንም ታምር ኔጌቲቭ አይሆንም። ስለዚህ ሶሉሽን የሚኖረው ማን ነው? የሌለው ማለት ነው ማን ነው? ቢ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ መጀመሪያ ወደ ፎርማቱን እናስቀምጠውና በምንም ታምር ግን ከአብሶሉት ቫልዩ ሲወጣ ኔጌቲቭ የሚሆን ቁጥር ስለሌለ አብሶሉት ቫልዩ ማን ነው? መልሳችን ቢ ይሆናል ማለት ነው። በጣም አሪፍ በጣም አሪፍ። እሺ አራተኛ ምንድን ነው የሚለን? the sum of the first 201 consecutive odd natural numbers ይለናል is ዳሽ ነው የሚለን። ይሄኛው ቻፕተር 2 ላይ የመጀመሪያው አካባቢ ላይ ያለ ታስታውሱ ከሆነ ላስታውሳችሁ። ለምሳሌ አሁን የሁለት ኦድ ናቹራል የመጀመሪያው ሁለት ኦድ ናቹራል ነምበሮች እነማን ናቸው? 1 እና 3 ነው አይደለ? ሲደመራቸው ስንት ይመጣል? 4 ይመጣል። 4 ማለት ማለት ነው 2 ስኩዌር ነው አይደለ? yes 2 ማለት ብዛት 2 ስለሆኑ እሺ 3 ባረጋቸው ለምሳሌ 1 ሲደመር 3 ሲደመር 5 ባረጋው ስንት ይመጣል? 9 ይመጣል። 9 ማለት ደግሞ 3 ስኩዌር ነው። ብዛታቸው 3 ነው። ስኩዌር አድርገን የምናገኘው ማለት ነው። 4 ላድርገውስ ይሄ ማለት 1 ሲደመር 3 ሲደመር 5 ሲደመር 7 ኮንስቲቲቭ መሆን አለበት ተከታታይ። ይሄ ስንት ይመጣል? 16 ይመጣል። 16 ማለት 4 ስኩዌር ነው። ብዛታቸው 4 ከሆነ 4 ስኩዌር ነው። ብዛታቸው 3 ከሆነ 3 ስኩዌር ይመጣል። ብዛታቸው 2 ከሆነ 2 ስኩዌር ይመጣል። ብዛቱ 1 ከሆነ ኦዳውና ብዛት የሚነበር ከአንድ ነው። ይሄ ደግሞ 1 ስኩዌር ማለትም ይቻላል አይደል? በጣም አሪፍ። እንደ አጠቃላይ ለምሳሌ ብዛታቸው 6 ቢሆን ይሄ ማለት 1 ሲደመር 3 ሲደመር 5 ሲደመር 7 ሲደመር 9 ሲደመር ይሄ ማለት 1 2 3 4 5 11 ነው የሚቀጣዩ ቁጥር። ስለዚህ 6 ይሄ 36 ይመጣል። ይሄ ደግሞ ማለት 6 ስኩዌር ነው ብንደምረው ይሄን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ጀነራሊ ከዚህ እንነሳና የኤን ኦድ ናቹራል ነምበር ኮንስቲቲቭ ከሆኑ ድምር ውጤታቸው ምንድነው? ኤን ስኩዌር ይሆናል ማለት ነው። ለምሳሌ 10 ከሆኑ
10 ስኩዌር ይመጣል 100 ይመጣል ማለት ነው። 20 ከሆኑ 20 ስኩዌር ስንት ይመጣል? 400 ይመጣል ማለት ነው። ስለዚህ አሁን በዚህ መሰረት የ201 ኮንስቲቲዩቲቭ ኦድ ናቹራል ድምር ውጤታቸው ስንት ይመጣል ማለት ነው? 201 ስኩዌር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ይሄን ማባዛትን ማስቀመጥ ነው። ይሄ ማለት 201 ሲባዛ 201 ነው። እናባዛው እስኪ 201 ሲባዛ 201 ስንት እንደሚመጣ ቼክ እናድርገው። ሶ ቲንክ ስለዚህ 1 ሲባዛ በ1 1 ሲባዛ በ0 0 1 ሲባዛ በ2 2 ይመጣል። 0 0 0 ይመጣል። እዚህ ጋር ደግሞ 2 0 እና 4 ይመጣል። ሶ ስንደምረው ወደታች ስንት ይመጣል? አሁን የቀጥታ ብንደምር 1 ይወርዳል፣ 0 ይወርዳል፣ 4 ይወርዳል አይደለ? ከዛ 0 4 ስንት 4 0 4 0 1 የሚላለ ኦኬ ተሳስተናል እንዴ? መልሳችን አይ ቲንክ 4 40 41 የማለት ስንት ነው? 40,401 ሶ አላቅም እንዴት እንደመጣ እስኪ ቼክ እናደርገዋለን ማለት ነው። መልሳችን ግን 40,401 ይመጣል። ኦኬ በጣም አሪፍ እንቀጥል። ሶ አምስተኛው ደግሞ ምንድን ነው የሚለን? አምስተኛ ይሄ ማለት 379 ስኩዌር ሲቀነስ 378 ስኩዌር። አሁን ይህንን መጀመሪያ በሁለት መልኩ ነው መስራት የሚቻለው። እናንተ በተረዳችሁ መጀመሪያ የዚህኛውን ስኩዌር ትፈልጋላችሁ፣ ከዛ ደግሞ የዚህኛውን ስኩዌር ትፈልጋላችሁ፣ ከዛ መቀነስ አንደኛው ነው። ግን ስታዩት በጣም ቁጥሩ ስኩዌርን ለመፈለግ በጣም ብዙ ነው አይደለ? ግን አንድ ፎርሙላ አለ። እሱን ፎርሙላ ልንገራችሁ። ይሄ ማለት ኤ ስኩዌር ማይነስ ቢ ስኩዌር። ልክ እንደዚህ አይነት ፎርም ከተሰጠ ምን ማለት ነው? ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ማለት ነው። ይችን ፎርሙላ ያዙ። ስለዚህ አሁን እኔ ምን ምንድን ነው 379 ስኩዌር ሲቀነስ 378 ስኩዌር ማለት 379 ሲቀነስ 378 ታይምስ 379 ሲደመር 378 ማለት ነው። በቃ ይችን ብቻ ማለት አሁን ይሄ ሲቀነስ አንድ ይመጣል ታይምስ ይሄኛውን እንደምረው ማለት 379 378 ሲደመር ስንት ይመጣል? ይሄ 9 እና 8 17 አንድ አለኝ። 7 እና 7 14 ከአንድ ጋር 15 አንድ አለኝ። 3 እና 3 6 ከአንድ ጋር 7። ስለዚህ አንድ ሲባዛ 757 ስንት ይመጣል? 757 ይመጣል። 750 ዛንሰሪስ ሲ ይመጣል። እናንተ እያንዳንዱን ካባዛችሁ በኋላ መስራት ትችላላችሁ፣ ግን በጣም ጊዜ ይፈጃል። በዚች ላይ የምትሰሩት የተሻለ ይሆናል ማለት ነው። በጣም አሪፍ። እሺ ቀጣይ ምንድን ነው የሚለን? which one of the following fraction is ቢቲውን ኔጌቲቭ 6 እና በኔጌቲቭ 5 መካከል ያለ ፍራክሽን የትኛው ነው ነው። ስለዚህ አሁን እንየው እስኪ። ለምሳሌ እናካፍለው እስኪ። ማካፈል ነው የሚጠበቅብን። እሺ ኔጌቲቭ 27 ሲካፈል ለ5 ስንት ጊዜ ይደርሰናል? ኔጌቲቭ 5 ጊዜ ይደርስልናል። ኔጌቲቭ ላቆየው ችግር የለው። 5 ጊዜ 5 25 ኔጌቲቭ ስለሆነ ኔጌቲቭ ልቀንሰው። ኔጌቲቭ 2 ይመጣል። አይችልም። ከዛ 0 ሰጠዋለሁ 4 ይመጣል። ልክ ነው። ስለዚህ ይሄ ማለት ኔጌቲቭ 5.4 ነው። ሰው መልሳችን ይሄ ነው ማለት። ይሄ ቁጥር በኔጌቲቭ 5 እና በኔጌቲቭ 6 መካከል ነው አይደል? ምክንያቱም ነምበር ላይ እዚህ ጋር 0 አለ። በሁለት በኔጌቲቭ 1 ኔጌቲቭ 2 እያለ በቀጥል ራሱ ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 ኔጌቲቭ 5.1 እንዲህ እያለ እዚህ ጋር ስለ ኔጌቲቭ 6 ይመጣል። ስለዚህ ይሄ ቁጥር እዚህ ጋር በሁለቱ መካከል ስለሚገኝ አንሰሪስ ኤ ይሆናል ማለት ነው። በጣም አሪፍ። ሰባተኛ ምንድን ነው የሚለው? ይሄኛውን ወደ ሚክስድ ፍራክሽን ወደ ኢምፕሮፐር ፍራክሽን መቀየር። ምንድን ነው የምናደርገው? ኔጌቲቭን እናቆየውና 4 5/6ኛን ወደ ሲቀየር እንዴት ነው 4 ሲባዛ በ6 ሲደመር 5/6 ነው የምናደርገው አይደል? በጣም አሪፍ። ይሄ 24 ሲደመር 5/6 ነው 29/6 ነው። ከዛ ሜክት ኔጌቲቭ እናደርገዋለን። አይ ቲንክ ያለ አይመስለኝ ከሆነም ይሄ ፓርት መሆን ነበረበት ማለት ነው። በጣም አሪፍ። ኦልሬዲ ኔጌቲቭ ስለሆነ ማለት ነው። ይቻው ፓርት ግልጽ ነው ተማሪዎች? በጣም አሪፍ። እሺ በጣም አሪፍ። ቀጣይ
which one of the following fraction can be represented on a number line to the left side of the other ነው የሚለው። በግራ በኩል በሌላ አባባል ምንድነው በነምበር ላይን በግራ በኩል ያለች ቻፕተር 1 ላይ ምን ተባብለናል? ነምበር ላይን ላይ በግራ በኩል ያለ ከሁሉም ያንሳል ብለናል አይደለ? በሌላ አባባል እሱ ነው እየተጠየቅን ያለው ከሁሉም በጣም ትንሹ ማን ነው እየተባልን ያለው። ልክ አሁን ለምሳሌ 1 2 3 4 አሁን ፖዚቲቭ ከዜሮ ፖዚቲቮች ምንድነው ከዜሮ በራይት በኩል ይገኛሉ፣ ኔጌቲቮች ደግሞ ከዜሮ በስተግራ በኩል ይገኛሉ አይደለ? እነዚህ ኔጌቲቮች በሙሉ ከዜሮ ያንሳሉ፣ እነዚህ ፖዚቲቮች በሙሉ ደግሞ ከዜሮ ይበልጣሉ። በዛ ወይ ተረዱትና አሁን ለምሳሌ ይሄ አይሆንም። ለምን? ፖዚቲቭ ስለሆነ ኔጌቲቭ ቁጥር ስላለ። ይችኛዋ ግን ኔጌቲቭ 0.6 ነች ስናካፍላት። ይችኛዋ ደግሞ ኔጌቲቭ 2 ነጥብ አይ ቲንክ ስንት ይደርስልናል? 2 ከዛ 1 ይቀራል 2 5 ኔጌቲቭ 2.25 ነው። ይሄኛው ደግሞ ኔጌቲቭ 1.5 ነው። በጣም ትንሹ ቁጥር ይሄ በጣም በቀላሉ ታወቀ ማለት ነው። በጣም ትንሹ ቁጥር ሌፍት ሳይድ ነው። ሌፍት ሳይድ ምንድነው? ስሞለር ነው ይሄኛው ማለት። ሌፍት ሳይድ ማለት ቁጥር በሌላ አባባል ምንድነው? ስሞል የሆነው ትንሹ ቁጥር ነው። ራይት ሳይድ ቢሆን ደግሞ ትልቁ ቁጥር የሆነው የትኛው ነው ተብለን እንጠየቅ ነበር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ዘጠነኛ ምንድነው የሚለው መተካት ነው። እዚህ ጋር ኤክስ 5 ቢሆን ዋይ 3 ቢሆን ይሄኛው ስንት ነው የሚለን? እንስራ 2x ማይነስ ሶሊድ ቫልዩ ኦፍ 3x ማይነስ y ኦቨር ሶሊድ ቫልዩ ኦፍ 2x ማይነስ 3y ነው የሚለን። ኤክስን 5 ነው የምንተካ። ይሄ ማለት 2 ታይምስ 5 ማለት ነው ማይነስ 3 ታይምስ 5 ማይነስ 3 ነው አይደለ? 3x ታይምስ y ስለሆነ ኦቨር ዘ ሆል 2 ታይምስ 5 ማይነስ 3 ታይምስ 3 ማለት ነው። በጣም አሪፍ። ይሄን መተካ 2 ታይምስ 5 10 ይመጣል። አብሶሉት ቫልዩ ማይነስ ይሄኛው ደግሞ 15 ሲቀነስ 3 ይመጣል። እሺ ኦቨር እዚህ ጋር ደግሞ አብሶሉት ቫልዩ 10 ሲቀነስ 9 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። መተካት ብቻ ነው የምጠበቅበት። ይሄኛው 10 ሆኖ ይወጣል አይደለ? አብሶሉት ቫልዩ 10 ሆኖ ይወጣል ሲቀነስ ይሄኛው ደግሞ አብሶሉት ቫልዩ 15 ሲቀነስ 3 ስንት ነው? 12 ነው አይደለ? ሲወጣ ደግሞ 12 ሆኖ ይወጣል። ኦቨር ይሄኛው ደግሞ ከ10 ሲቀነስ 9 ስንት ነው? 1 ነው። ከአብሶሉት ቫልዩ ሲወጣ 1 ሆኖ ስለዚህ ስንት ነው? ይሄ ስንት ነው? ኔጌቲቭ 2 ኦቨር 1 ይመጣል። ሪኳቱ ኔጌቲቭ 2 ይመጣል። ዘ አንሰር ኢዝ ማን መጣ? ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ አስረኛ which one of the following statement is true ነው? ትክክል የሆነው የትኛው ነው የሚለን አሁን ቼክ ማድረግ ነው። ለምሳሌ ይሄ ከአብሶሉት ቫልዩ ሲወጣ ስንት ነው? 5 ኦቨር 3 ግሬተር ዛን 3 ኦቨር 2 ነው የሚለን። ክሪስ ክሮስ እናድርገውና ትክክል ከሆነ ነው ይሄችን በይችን አባዛው ስንት ይመጣል? 10 ይመጣል አይደል? ግሬተር ዛን 3 ይሄ 3 ታይምስ 3 ማለት ነው። 10 ግሬተር ዛን 9 በጣም ትክክል ነው። ይሄ ትክክል ነው። እሺ ቼክ እናድርግ ይችኛዋን ደግሞ ይሄ ወደ እንትን ሲቀየር ስንት ነው? 8 9 9 ኦቨር 2 ነው አይደል? ወደ ፕሮፐር ሲቀየር ኢኳልስ 2 ይለናል። ይሄ ደግሞ ሲወጣ ስንት ነው? 17 ኦቨር 2 ይለናል። በምንም ታምር ይሄ እኩል አይሆንም ሁለቱ። ይሄ ፎልስ ነው። ይሄኛው ፎልስ ነው። ይችኛዋ ስንት ነች? ልክ ነው እኮ ይሄ ታዲያ ልክ ነው። ይሄኛው ልክ ነው። ኔጌቲቭ 8 ሲደመራል ለማን ነው? ይችኛዋ ነገር ኔጌቲቭ ይሄ ትክክል ነው። እዚህ ጋር የሆነ ሚስ የተደረገ ነገር አለ ማለት ነው። 4 ሲባዛ በ2 8 ነው። 8 ኦቨር 2 8 ነው ሲደመራል 9 ነው። 9 ኦቨር 2 ይሄኛው ፎልስ ነው። መሆን የነበረበት ይሄ ፎልስ ትክክል የሆነው የትክክል ያልሆነው የትኛው ነው ነበር መሆን የነበረበት? አይ ቲንክ ይሄ ጥያቄ ትክክል አይሆንም ማለት ነው። ምክንያቱም ይሄኛው ጥያቄ ትክክል ነው፣ ይሄኛው ጥያቄ ትክክል ነው። እዚህ ኦል አር ኮሬክት የሚል አይነት ጥያቄ አለ። ፎልስ ቢሆን ኖሮ አንሰር ኢዝ መልስ ሲሆን ነበር፣ ግን ኦልሬዲ እኛ ስለሰራ ነው ኤ እና ሲ ግን ትክክል ነው፣ ሲ ግን ቢ ግን ትክክል አይደለም ማለት ነው። በጣም አሪፍ። እሺ 11ኛ ምንድን ነው የሚለው which one of the following is true about division of rational number ነው የሚለን። እሺ የመጀመሪያው rational numbers can also be commutative under division። ይሄ አይሆንም። ኮሚቴቲቭ ማለት ቀየር ማለት ነው። ስለዚህ ለምሳሌ 2 ኦቨር 3 እና 3 ኦቨር 2 እኩል ናቸው እንዴ? አይደሉም አይደል? ዲቪዥን ላይ ኮሚቴቲቪቲ አይሰራም። መቀየር ማለት ነው ኮሚቴቲቪቲ ቀየር ማለት። ስለዚህ 2 ለ3 ማካፈል እና 3 ለ2 ማካፈል አንድ አይደለም። ኮሚቴቲቪቲ የሚሰራው ለማን ነው? ለመደመር እና ለማባዛት ብቻ ነው የሚሰራው። ለመቀነስ እና ለመደመር ለማካፈል ግን አይሰራም። እሱ አይሰራም።
ትክክል የሆነው ነው ይሄኛው ጥያቄ የተሰጠን። ራሽናል ነምበርስ ኦልዌይስ ክሎዝድ አንደር ዲቪዥን ነው። ይሄ ኖት ይሄ አይሆንም። ለምን ባይ ዜሮ ኤክስክሉድ መደረግ ነበረበት። ዜሮን የሚለው መጨመር ይሄ እንጂ ከዜሮ ውጭ ከሆነ ትክክል ነው፣ ግን ዜሮ እዚህ ጋር ስለምትካተት ሱ ፎልስ ነው የሚሆነው። ሲ ዲቪዥን ባይ ዜሮ ኢዝ ኢምፖሲብል ፎር ዘ ሴት ኦፍ ራሽናል ነምበር። በቃ ይሄ ነው ዲቪዥን በዜሮ ወይም ደግሞ በዜሮ ማካፈል አይቻልም አይደል? በጣም አርሶ ዲ ምንድነው ብናየው ራሽናል ነምበርስ ኦልዌይስ አሶሲኤትድ ዊዝ አንደር ዲቪዥን የማይሆነው ሶ ዘ አንሰር ኢዝ ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 12ኛ which of the following statement is true about the set of numbers ነው የሚለው። እሺ 12/3 is an element of natural number። ይሄ አራት ማለት ነው። በነገራችን ላይ 12 ሲካፈል 3 an element of natural number። ይሄ ትክክል ነው፣ ምክንያቱም አራት ናቹራል ነምበር ስለሆነ። 0.3 is rational number። ይሄ ትክክል ነው። ያ ራሽናል ነምበር ዴሲማሎችን የሚይዛል ስላል። -6 is an element of negative rational number። ይሄ ትክክል ነው። ሶ ዘ አንሰር ኢዝ መልሳችን ዲ ይሆናል ማለት ነው። በጣም አሪፍ። እሺ ምንድነው 13ኛ ዘ ሰም ኦፍ ቱ ራሽናል ነምበር ኢዝ 7 ነው የሚለው። የሆነ ኤክስ እና ዋይ እንበላቸው። ኤክስ እና ሲደመሩ ዋይ ስንት ነው? 7 ነው እንበላቸው። ሁለት ቁጥር ናቸው ስለተባልን ማለት ነው። ኢፍ ዋን ኦፍ ዘ ነምበር ኢዝ አንደኛው ቁጥር ይሄ ነው። ስለዚህ በኤክስ ወይ በወተር ለምሳሌ ኤክስ በለው ፕላስ አንደኛውን 2/5 ነው እኩል ይሆናል 7 ነው። አንደኛው ቁጥር ስለሚታወቅ ይሄ ተባለ። ሁለተኛው ቁጥር ስንት ነው? ይሄኛው የምናውቀው ነው። ይችኛውን ወደዛ መውሰድ ኦቨር 1 እናደርግና ይሄኛው x ኢኳልስ ቱ 7/1 ማይነስ 2/5 ነው። ለምን ፕላስ ሲሆን ወደዛ ሲሄድ ምን ይሆናል? ማይነስ ይሆናል። ሶ ክሪስ ክሮስ እናደርጋለን። ይሄ 5 ይሆናል። ለምን 1 ሲባዛ በ5 5 ነው። ከዛ 35 ሲቀነስ 2 ነው። ለምን 7 ሲባዛ በ5 35 ነው። 1 ሲባዛ 2 2 ነው። ይሄ ስንት ይመጣል? 33/5 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ። እሺ 14ኛ which of the following statement is true about the set of numbers denoted by ይሄ ናቹራል ነምበር ማለት ነው። ይሄ ሆል ነምበር ማለት ነው። ይሄ ዜድ ማለት ነው። ዜድ ማለት ነው። እዚህ ጋር ትሩ የሆነው ትክክል የሆነው የትኛው ነው? እሺ ኔጌቲቭ ኢንቲጀር is a subset of positive integer አይሆንም። ኔጌቲቭ ኢንቲጀር ፖዚቲቭ ኢንቲጀር ውስጥ አይገኝም። ሰብሴት ማለት ለምሳሌ ኤ ኢዝ የሳብሴት ኦፍ ቢ ከተባለ ምንድን ነው የተባለው? ኤ በሙሉ እዚህ ውስጥ ይገኛል ማለት ነው ዴፊኒሽኑ ወይም ደግሞ ትርጉሙ። ስለዚህ በዚህ ትርጉም መሰረት ይሄ እዚህ ውስጥ አይገኝም። ሆል ነምበር ኢዝ ሳብሴት ኦፍ ናቹራል ነምበር፣ ይሄም አይገኝም። ሆል ነምበር በሙሉ ናቹራል ነምበር ውስጥ አይገኝም። ቢገለበጥ ነበር ትሩ የሚሆነው። ይሄ ማለት እንደዚህ ቢሆን ይሄ ትሩ ይሆን ነበር፣ ይሄ ትሩ ይሆን ነበር ማለት። እሺ ናቹራል ነምበር ኢዝ ሳብሴት ኦፍ ኔጌቲቭ ኢንቲጀር አይሆንም። ፖዚቲቭ ኢንቲጀር ቢሆን ይቻል ነበረ። ናቹራል ነምበር ኢዝ ሳብሴት ኦፍ ፖዚቲቭ ኢንቲጀር የስ አሁን ያለ ማለት ነው። ስለዚህ አንሰር ኢዝ ዲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እቺ ጀነራል ያልናት ማለት ናቹራል ነምበር ኢዝ ሳብሴት ኦፍ ሆል ነምበር ኢዝ ሳብሴት ኦፍ ኢንቲጀር ኢዝ ሳብሴት ኦፍ ራሽናል ነምበር ያልነው ዘ ሴም ፕሮፐር ሳብሴትም ይሰራል። ናቹራል ነምበር ኢዝ ፕሮፐር ሳብሴት ኦፍ ሆል ነምበር ኢዝ ፕሮፐር ሳብሴት ኦፍ ኢንቲጀር ኢዝ ፕሮፐር ሳብሴት ኦፍ ራሽናል ነምበር ያልነው እቺን ትሰራለች ማለት ነው። በጣም ከዛ በተጨማሪ ናቹራል ነምበር እና ፖዚቲቭ ኢንቲጀር እኩል ናቸው ተባብለናል አይደል? በጣም አሪፍ። ምናልባት ይሄን ቪዲዮ ያላያችሁ ካላችሁ ወደ ኋላ ተመልሳችሁ ሪቫይዝ ማድረግ ትችላላችሁ ማለት ነው። በጣም አሪፍ። እሺ 15 ምንድነው? ዋት ነምበር ሹድ ቢ አድድ ቱ ዚስ ነው። ከዚህ ቁጥር ጋር ምን አይነት ቁጥር ቢደመር ነው ከኔጌቲቭ 7/9 ጋር ይሄን የሚሰጠን ነው። ይሄ ማለት ምን ማለት ነው? ኔጌቲቭ 7/9 ሲደመር የሆነ ቁጥር ኤክስ ባደረገው ስንት ይሰጠኛል ነው? ኔጌቲቭ 4/3 ይሰጠኛል ነው የሚለው። በቃ ሶ አሁን ኤክስን ለማግኘት ይችኛዋን ቁጥር ማሻገር ነው ወደዚህ። ይሄ ማለት ምን ማለት ነው? ኤክስ ኢኳልስ ቱ ወደዛ ስቴት ፕላስ ትሆናለች አይደል? ኔጌቲቭ ስለሆነ ኔጌቲቭ 4/3 ሲደመር ይሆንና 7/9 ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዛ በኋላ ከፈለጋችሁ ክሪስ ክሮስ ነው። በኤልሲኤም የምትሄዱ በክሪስ ክሮስ ከሌለ ስለምን ብዙ ጊዜ በክሪስ ክሮስ ሊሄዳላችሁ። ከፈለጋችሁ እናንተ በኤልሲኤም መሄድ ትችላላችሁ። ሶ በክሪስ ክሮስ ስንሰራው 27 ይመጣል ከታች ያለው። ከዛ ክሪስ ክሮስ ነው ማድረግ ነው። 4 ሲባዛ በ9 ይሄ ኔጌቲቭ ሲሆን ኔጌቲቭ 36 ይመጣል። ሲደመር 3 ሲባዛ በ7 21 ይመጣል። 3 ስንት ይመጣል? አሁን ይሄ ኔጌቲቭ 15 ኦቨር 27 ይመጣል። ኔጌቲቭ 15 ኦቨር 27 ይመጣል። ማቃለል ይቻላል። ይሄን በ3 ኔጌቲቭ 5 ይመጣል። በ3 9 ሶ ዛን ሳይዝ ማለት ነው። ኔጌቲቭ 5 ኦቨር 9 ማለት ያ
ሲ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አሁን ክሮስ ቼክ ማድረግ እንችላለን። በነገራችን ላይ አንደኛው ቁጥር ኔጌቲቭ 7 ኦቨር 9 አይደል ሲደመር ቀጣዩ ቁጥር ደግሞ ኔጌቲቭ 5 ኦቨር 9 ነው። ቢደመሩ ስንት ይመጣል? 9 የጋራ ስለሆነ ኔጌቲቭ 7 ሲደመር ኔጌቲቭ 5 ነው። ስንት ይመጣል? ይሄ ኔጌቲቭ 12 ኦቨር 9 ይመጣል አይደል? በ3 ብናቃልለው ስንት ይመጣል? ኔጌቲቭ 4 ኦቨር 3 ይመጣል ማለት ነው። ሶ ዊ አር ኮሬክት ማለት ነው። በጣም አሪፍ በጣም አሪፍ። እሺ ሌላ 16ኛ ምንድነው? a drum full of rice weighs 234 over 5 ኪሎ ግራም ነው የሚለው። if the empty drum is ባዶ ድራሙ ማለት ነው ይሄን ያህል 64 over 6 ቢደመርበት ብቻ ቢሆን ማለት ነው what is the weight of rice ነው። ሶ ድራሙ with rice ነው። የድራሙ ባዶ 64 over 6 ነው። ይሄ ኢምፒቲ ድራሙ ማለት ነው። ከዛ ፕላስ የሆነ ራይስ ዌይት ኦፍ ራይስ አርን በለው ኢኳልስ ቱ አጠቃላይ ስንት ነው የሚሰጠው? 234 ኦቨር 5 ነው። ይሄ ከነ ድራሙ ዊዝ ክራይስ ማለት ነው። ሶ የራይሱን ዌይት ነው የተጠየቀው። ሶ አሁን ይሄኛው ወደዛ ለመውሰድ ምን ማለት ነው? ይሄኛው ወደዛ መውሰድ ይሄ ማለት አር ኢኳልስ ቱ 234 ኦቨር 5 ማይነስ ይሄኛውን በነገራችን ላይ በሁለት ባቃልለው 32 ኦቨር 3 ይሰጠኛል አይደለ? መቀነስ ነው። ስለዚህ አሁን ይሄኛውን ክሪስክሮስ አድርገውና ከታች 15 ይሆናል። ስለዚህ 234ን በ3 እና 5ን በ32 ላባዘው 234 በ3 ሳባዘው ስንት ነው? 12 አንድ አለኝ 9 1 0 አንድ አለኝ 7 ይመጣል። ይሄ 702 ሲቀነስ 32ን በ5 ባባዘው 5 ጊዜ 2 10 አንድ አለኝ 16 ማለት ነው 160 ይመጣል። ሲቀነስ ስንት ይመጣል? አሁን ይሄን በቀንሰው ስንት ነው? 542 ይመጣል ኦቨር 15 ይመጣል። 542 ኦቨር 15 ያ ሄሪቲስ ይመጣል። የሚቃለል ከሆነ ማቃለል ይቻላል፣ ግን አይ ቲንክ የሚቃለል አይመስለኝም። በጣም አሪፍ ሶ አንሰሪስ ዚስ ዋን ይመጣል ማለት በጣም አሪፍ። እሺ ሌላኛው ምንድነው? ኤ ኮርድ ኦፍ ሌንግዝ 143 ኦቨር 2 ኮርድ ኦፍ ሌንግዝ ያለው has been cut in ወደ 26 ፒስ ተከት ተደረገ። 26 ለምሳሌ እንደዚህ ብላችሁ ቆጠሩትና አጠቃላይ ይሄ ስንት ይለካል? ከዚህ እስከዚህ ድረስ ስንት ይለካል? ወደ 143 ኦቨር 2 ነው ከተባለ ወደ 26 እኩል ተከፈለ። እንዲህ እያንዳንዷ ስንት እንደሆነች አይታወቅም። ብቻ ግን ለስንት እኩል ፒስ ተከፈለ? ወደ 26 እኩል ፒስ ተደረገ ማለት ሶ ከዚህ ከእያንዳንዷ ኤክስ ብንላት ሁሉም ኤክስ ነው። ስለዚህ ኤክስ ሲደመር እያልን እስከ 26 ጊዜ ኤክስ እናደርግና እኩል ይሆናል ስንት እንለዋለን? 143 ኦቨር 2 እንለዋለን ማለት ነው። ኤክስ ስለዚህ ሁሉም እኩል ስለሆነ ማለት ስለዚህ ስንት ይመጣል? 26 ጊዜ 26 ኤክስ ይመጣል እኩል ይሆናል 143 ኦቨር 2 ማለት ስለዚህ ይሄኛው ኦቨር 26 ማድረግ ነው። ሰው ምን ማለት ነው? ይሄ ኤክስ እኩል ይሆናል 143 ኦቨር 2 ሲባዛ 1 ኦቨር 26 ማለት ነው። ገልጦ ማባዛት በጣም ስለዚህ 143 ኦቨር ይሄ 52 ይመጣል። የሚቃለል ከሆነ ይቻላል፣ የማይቃለልም ከሆነ ይቻላል። ሶ ያ ሄሪቲስ ቢመጣ ማለት 19 ምንድነው የሚለው? አበራሃ ዲፖዚትድ 2000 ብር ኢን ባንክ and after 6 months he collected 2160 ማለት ነው 20 ብር ማለት ነው። ሶሪ what was the rate of simple interest the bank paid per annum ይላል። ሶ መጀመሪያ ምንድነው 2000 ብር ዲፖዚት አደረገ። ከ6 ወር በኋላ ስንት ገባለት? 2120 ብር ነው። ስለዚህ ኢንተረስቱ ስንት ነው ማለት ነው? ኢንተረስቱ ማለት ስንት ነው? ይችኛዋ ስንት ነው? 2120 ብር ሲቀነስ 2000 ብር ነው። 2000 ብር የራሱ ስለሆነ 120 ብር ነው ማለት ነው ኢንተረስቱ። በ6 ወር ውስጥ ይሄን ያህል ብር አገኘ ማለት። ስለዚህ አሁን እኛ አዩ ተሰጠን። አዩ ስንት አገኘ? 120 አገኘን። ከዛ ደግሞ ታይም ተሰጠናል 6 መንዝ ነው። እሺ ከዛ ደግሞ ፒ ደግሞ ስንት ነው? 2000 ብር መነሻ ካፒታል ማለት ነው።
ከኛ የሚጠብቀውን አር ስንት ነው አይደለ? በጣም አሪፍ። ፎርሙላችን ምንድነው? አይ ማለት ፒ ታይምስ አር ታይምስ ቲ ነው አይደለ? ከዚህ ተነስተን አር ማለት አይ ኦቨር ፒ ታይምስ ቲ ማለት ነው። ይሄ ማለት 120 ኦቨር ፒ ስንት ነው? 2000 ሲባዛ ይሄ ደግሞ 6 ማለት 6 ኦቨር 12 መንዝ ስለሆነ ለ12 መካፈል አለበት። ስለዚህ ይሄ በዚህ 1 ኦቨር 2 ይመጣል። ከዛ ስንት ይመጣል አሁን? አር ኢኳልስ ቱ 120 ኦቨር 2000 ሲባዛ 1 ኦቨር 2 ነው። ይሄ 1 እናደርጋለን። ስንት ይመጣል? 120 ኦቨር 2000 ኦቨር 2 ነው አይደል? ይመጣል 2000 ሲባዛ በ1 2000 ነው። 1 ሲባዛ በ2 2 ነው። ይሄ 1000 ይመጣል። 120 ኦቨር 1000 ይመጣል። አንዷ 0 በአንዷ 0 ትጠፋለች። ይሄ ማለት 12 ኦቨር 100 ይመጣል። ወደ ፐርሰንት ስለሆነ የሚቀይረው ሲባዛ በመቶ ብናደርገው ስንት ይመጣል? 2 0 በ2 0 ይመጣል። ስለዚህ 12% ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ማለት አር ኢኳልስ ቱ 12% ይሆናል። ስለዚህ በ12% ኢንተረስት ነው ማለት ነው ዲፖዚት ያደረገው ፐራንም ማለት ነው። በጣም አሪፍ። እሺ 20ኛው ምን ይለናል? ወይዘሮ ሄለን ዲፖዚትድ፣ አሁን ተመሳሳይ አይነት ጥያቄ ነው። 4000 ብር፣ ይሄ ማለት ፒ ነው። ፒ 4000 ብር ነው። አር ደግሞ ተሰጠ። አር ማለት 8% ነው ፐራንም በአመት ማለት ነው። ሃው መኒ ይርስ ዊል ቢ ፐር አማውንት ቱ ቢ 4000 ኤ ነው አማውንቱ 4960 ለመሆን ታይም ስንት አመት መፍጀት አለበት ነው። ይሄ አማውንት ነው። ከ4000 ወደ 4960 ከፍ ካለ ኢንተረስቱ ስንት መጣ ማለት ነው? መቀነስ ነው። 4960 ላይ ስንት 4000 እንቀንሳለን። ስንት ይመጣል? 960 ነው። አሁን አይን አገኘን ማለት አይ 960 ይመጣል ማለት ነው። በጣም ቀላል ነው። ከዚህ በኋላ ፎርሙላችን ምንድነው? አይ which is equal to p times r times t ነው። ይሄ ማለት ታይም ደግሞ ምን ማለት ነው? አይ ኦቨር ፒ ታይምስ አር 960 አይ ተሰጥቶናል። ኦቨር ፒ ደግሞ ስንት ነው? 4000 ሲባዛ አር ደግሞ ስንት ነው? 8% ኦቨር 100 እናደርጋለን ማለት ነው። ሁለቱ 0 በ2 0 ይጠፋል አይደለ ተማሪዎች? በጣም አሪፍ። ስንት ይመጣል አሁን? 960 ኦቨር 40 ሲባዛ በ8 ይመጣል ማለት ነው። አንዷ 0 በአንዷ 0 ትጠፋለች። ስንት መጣ አሁን እዚህ ጋር ነው? አይ ኢኳልስ ቱ 96 ኦቨር 4 ሲባዛ በ8 ስንት ነው? 32 ይመጣል ማለት ነው። ስንት በስንት ልባዛ ነው ይሄ ይመጣ? አይ ቲንክ 3 3 ይርስ ማለት ነው። 3 ይርስ ማለት ነው። በጣም አሪፍ። ያ 3 ይርስ ያ የትዛውን ሰሪስ ሲመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 21ኛ ምን ይለናል? there are 36 students in a class። እሺ 2/3 of them are females ነው የሚለን። how many students are males ነው የሚለን። መጀመሪያ አጠቃላይ ስንት ተማሪ አለ? 36 አለ። 2/3 ምንድን ናቸው? ፊሜል ናቸው። ፊሜሉ ስንት ነው የሚለው እናገኝ መጀመሪያ። ፊሜል ማለት 2/3 ሲባዛ ቶታሉ 36 ኦቨር 1 ማለት ነው። ስለዚህ ስንት ይመጣል አሁን? 2 ሲባዛ በ36 ኦቨር 3 ሲባዛ በ1 ነው። ይሄ 72 ይመጣል። ኦቨር 3 ስንት ነው? አይ ቲንክ 72ን ለ3 ስናካፍለው አይ ቲንክ 24 ይመጣ ይመስላል። ያ 24 ፊሜል አለ ማለት በክፍል ውስጥ 24 ፊሜል ካለ አጠቃላይ 36 ነው። ስለዚህ አሁን ሜሉ ስንት ቀረ ማለት ነው? ሜል ማለት ከቶታሉ ላይ ከ36 ላይ ስንት 24 ስንቀንስ ስንት ይመጣል? 12 ሜል አለ ማለት ነው። 12 ሜል አለ። ዛውን ሰሪስ ይሄ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ በጣም አሪፍ። ይሄ ደግሞ 8ኛ ክፍል አሁን እየተማራችሁት ያላችሁት ይሄ ስኩዌር እና ስኩዌር ሩት ነው የመጣ። አሁን ይሄ በደንብ ተከታተሉኝ። ምንድነው የሚለው? ኢፍ ነው የሚለን 8.23 ስኩዌሩ ስንት ነው? 67.73 ቢሆን 82.3
ስኩዌሩ ስንት ይመጣል ነው ጥያቄው። አሁን ኮምፔር ስታረጉ ይችንና ይችን ነው ኮምፔር የምታረጉ። በጣም ጥንቃቄ አድርጉ። አሁን ይችን ወደዚች ለማምጣት በስንት ነው ያባዛሁት? ወደ ይቺ የነጥብ ቦታ ወደ ሄደች እዚህ ጋር መጣለባች አይደል? እዚህ ጋር ይችን ኮምፔር ስታረጉ በስንት ነው የተባዛ? በ10 ነው የተባዛ ማለት ምን ማለት ይችላሉ? አሁን 82.3 እሱ ማለት ስንት ማለት ነው? 8.23 ሲባዛ በ10 ማለት። ስለዚህ ይሄኛው ስኩዌር ከሆነ ይሄኛው ስኩዌር መሆን ይችላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ይሄ ደግሞ ለየብቻ ስኩዌር ማድረግ ይችላል። ይሄ ማለት 8.23 ስኩዌር ታይምስ 10 ስኩዌር ማለት ነው። ስለዚህ ይሄኛው ደግሞ ስንት ይመጣል? አሁን ይሄኛው 8.23 ስኩዌር ማለት ስንት ነው? 67.73 ነው። 10 ስኩዌር ደግሞ ስንት ነው? 100 ነው። አሁን ይሄ እነዚህ ሁለቱ ሲያጠፋ ሁለቱ ነጥብ እዚህ ጋር ይመጣሉ። 6773 ይመጣል ማለት ነው። ዛን ሰሪስ ሲመጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ 23ኛ which one of the following statement is true የሆነው ትክክል የሆነ የትኛው ነው? the square of odd number is odd ነው የሚለው ትክክል። ኦድ ነምበር ከሆነ ስኩዌራቸው ኦድ ነው። ለምሳሌ የአንድ ስኩዌር 1 ነው፣ የሶስት ስኩዌር 9 ነው፣ የአምስት ስኩዌር 25 ነው፣ የሰባት ስኩዌር 49 ነው፣ የዘጠኝ ስኩዌር 81 ነው አይደለ? የ11 ስኩዌር 121 ነው፣ የ13 ስኩዌር 169 ናቸው። አሁን እነዚህ ብታያቸው በሙሉ ኦድ ናቸው ስኩዌራቸው ራሱ። ስለዚህ አንድ ቁጥር ቁጥሩ ኦድ ከሆነ ስኩዌሩም ኦድ ነው የሚሆነው። በተቃራኒ ቁጥሩ ኢቭን ከሆነ እንትኑም ኢቭን ነው የሚሆነው። ዘ ፕሮዳክት ኦፍ ስኩዌር ኦፍ ኢቭን ኤ ስኩዌር ነው ምንድነው የሚለው? ሲ ምንድነው? ዘ ፕሮዳክት ኦፍ ስኩዌር ነምበርስ ኢዝ ስኩዌር ነምበር ነው። የሁለት ስኩዌር ነምበሮች ፕሮዳክታቸው ስኩዌር ነምበር ነው የሚለው። ለምሳሌ 4 ስኩዌር ነምበር ነው፣ 9 ስኩዌር ነምበር ነው። ሲባዙ ስንት ይመጣሉ? 36 ነው። 36ም ስኩዌር ነምበር ነው። ዛን ሰሪ ሁሉም መልስ ይሆናል ማለት ነው። ሁሉም መልስ ይሆናል። በጣም አሪፍ። እሺ አሁን ደግሞ 24ኛው ስኩዌር ሩት ኦፍ ስኩዌር ሩቱን እናውጣው። ዋት ኢዝ ዘ ስኩዌር ሩት ኦፍ 49 ኦቨር 121 ለየብቻ እናውጣው። ይሄ ማለት ዘ ስኩዌር ሩት ኦፍ 49 ኦቨር ዘ ስኩዌር ሩት ኦፍ 121 አሁን እኛ የምንፈልገው 49ን እርስ በርሱ ተባዝቶ የሚሰጥ ቁጥር ማለት ነው 7 እና ኔጌቲቭ 7 ነው። ይሄ እዚህ ጋር ኔጌቲቭ የሚል ስለሌለ 7 ማለት ይችላል። 121 እርስ በርሱ ተባዝቶ የሚሰጠው 11 እና ኔጌቲቭ 11 ነው። ስለዚህ እዚህ ጋር ባለው በዚህ ብናስቀምጠው መልሱ 7 ኦቨር 11 ይላል። ዛን ሰሪዝ ይስዋል ማለት ነው። ዛን ሰሪዝ ሲመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ the area of a square is 25ኛው is 225 ይለናል። what is the length of square? ይሄኛው ስኩዌር ሩት ውስጥ ማስገባት። ስኩዌር ማለት ላይክ ሲስ ብለን የምናስበው ስኩዌር ማለት ሌንግዞቹ እና ዊድዙ ሌንግዙ እና ዊድዙ እኩል የሆነበት ማለት ነው። ሌንግዝ ማለት ነው። ኤሪያ ማለት ሌንግዝ ታይምስ ሌንግዝ እኩል ይሆናል ስንት ነው? 225 ነው። ስለዚህ የሆነ ቁጥር እርስ በርሱ ሁለት ጊዜ 200 እርስ በርሱ ተባዝቶ 225 የሚሰጥ ቁጥር ማለት ነው። ይሄ ሶሪ እሱ ሳይሆን 225 የሚሰጥ ቁጥር ማለት ነው 15 ነው ማለት 15 ነው ማለት። በጣም አሪፍ ግልጽ ነው ተማሪዎች? ይሄ ማለት ምን ማለት ነው? ኤል ስኩዌር ኢኳልስ ቱ 225 ነው። ስለዚህ ቦት ሳይድስ ስኩዌር ሩት እናደርገው ስኩዌር እና ስኩዌር እርስ በርሱ ይጠፋል። ሌንግዝ ማለት አንደር ዘ ስኩዌር ሩት ኦፍ 225 ነው 15 ሴንቲሜትር ይመጣል። ለምን ሌንግዝ ደግሞ ኔጌቲቭ ስለማይሆን ፖዚቲቭ ወይም ብቻ እንወስዳለን ማለት ነው። በጣም አሪፍ። እሺ ይሄኛው ቅድም ከላይ ከሰራን ተመሳሳይ ጋር ነው እንስራው። ምንድነው የሚለን? ማነው ሶሪ 7.92 ስኩዌሩ ስንት ነው የሚለን? 62.73 ከሆነ እዚህ ጋር ደግሞ 0.6273 የማን ስኩዌር ነው ጥያቄ። ይሄኛው አሁን ደግሞ ይችን ሳይሆን የምናደርገው ይችንና ይችን ነው የምናዛምዳቸው ኮምፔር የምናደርጋቸው። ስለዚህ ይሄ 62.73 ይሄኛው ደግሞ በስንት ነው የተካፈለው? በመቶ ነው አይደል? ስለዚህ ምን ማለት ነው ይሄ 0.6273 ማለት
ምን ማለት ነው? 62.73 ሲካፈል ለ100 ማለት ነው አይደለ ተማሪዎች? ስለዚህ እቺ 100 ስትሆን ስኩዌር ነበረች። ስንት መጣች? 10 ነበረች። ስለዚህ የዚህ ስኩዌር ደግሞ 7.92 ነው። ይሄ ደግሞ 10 ነው። ስለዚህ 0.97 ማለት 792 ይመጣል። ሶዛ አንሰሪስ ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 27 ምን ይላል? which one of the following is true about order of numbers ነው የሚለን። ቁጥሮች ቅደም ተከተል ትክክል የሆነ የትኛው ነው? ኔጌቲቭ 3 is to the right side of ኔጌቲቭ 1 ነው። ፎልስ ነው። ኔጌቲቭ 3 ከኔጌቲቭ 1 በራይት ሳይድ አይደለም የሚገኘው። በራይት ሳይድ ተገኘ ማለት እኮ ይበልጣል ነው እያልኩ ያለው። ይሄ ደግሞ እንደዚህ እኮ ነው አይደል? ወደ ሌፍት ሳይድ ነው አይደል የሚገኘው? 0 ነው፣ ኔጌቲቭ 1፣ ኔጌቲቭ 2፣ ኔጌቲቭ 3። ስለዚህ ከኔጌቲቭ 1 ኔጌቲቭ 3 ኢዝ ብሎ ስለሚለን ኔጌቲቭ 3 ደግሞ በሌፍት ሳይድ ነው የሚገኘው። ቱ ዘ ራይት ኦፍ ቱ ዘ ሌፍት ዚስ ዋን ይሄ ፎልስ ነው። ኔጌቲቭ 10 ኢዝ ቱ ዘ ሌፍት ኦፍ ኔጌቲቭ 11 ፎልስ ነው። ኔጌቲቭ 10 በራይት በኩል ነው የሚገኘው፣ በቀኝ በኩል ነው የሚገኘው። ለምን? ስለሚበልጥ ይሄ ከዚህ። እሺ ኔጌቲቭ 3/4 ኢዝ ቱ ዘ ራይት ሳይድ ኦፍ ኔጌቲቭ 1 ነው የሚለን። ይሄ በጣም ትክክል ነው። ለምን? ይሄ ማለት ስንት ነው? ኔጌቲቭ 0.75 ነው። ይሄ ማለት ነው ከግሬተር ዛን ከኔጌቲቭ 1 ያ ለምን? በራይት ሳይድ ያለው ሁሉ ይበልጣል ስላለ ማለት ነው። ስለዚህ ይሄ ትክክል ነው። ሶ ዛት ሳይድ ዜሮ ነው። ይሄኛውን ብናየው ኔጌቲቭ 121 ኢዝ ቱ ዘ ሌፍት ሳይድ ኦፍ ኔጌቲቭ 162 ፎልስ። ለምን? ይሄ መብለጥ አለበት። የሚበልጥ ከሆነ ደግሞ ራይት ሳይድ ነው የሚገኘው። በራይት ያለው ሁሉም ይበልጣል በሚለው ህግ መሰረት ማለት ነው። በጣም አሪፍ በጣም አሪፍ። ይሄንን ማየት ትችላላችሁ መጽሐፋችሁን ማለት ነው። እሺ 28 ምን ነው የሚለን? ፖዚቲቭ ፕሮፐር ፍራክሽን ኢዝ ኦልዌይስ ኤግዚስት ቢትዊን የሚለን ፖዚቲቭ መሆን አለበት፣ ፕሮፐር ፍራክሽን መሆን አለበት። ፕሮፐር ፍራክሽን ምንድን ነበር ያለው? ኤ ኦቨር ቢ ሆኖ ግን ኤ የሚያንስ ማለት ነው። ከላይ ያለው የሚያንስ ለምሳሌ 1 ኦቨር ሊሆን ይችላል፣ 3 ኦቨር 4 ሊሆን ይችላል፣ 5 ኦቨር 6 ሊሆን ይችላል። እንደነዚህ አይነት ቁጥሮች ከላይ የሚያንስ ናቸው። ስለዚህ ግን ምን መሆን አለባቸው? ፖዚቲቭ መሆን አለባቸው። ባጭሩ በ0 እና በ1 መካከል የሚገኘው ለምሳሌ እዚህ ጋር 1 ኦቨር 2 0.5 ነው። በ0 እና 1 መካከል ነው የሚገኘው። 3 ኦቨር 4 ስንት ነው? በ0.75 ነው። በ0 እና 1 መካከል ነው የሚገኘው። እንዲህ እያለ ስንሄድ ጀስት ያ ቁጥር በእነዚህ ይገኛል ማለት ነው። በጣም አሪፍ። እሺ 29 which one of the following is not a perfect square ነው የሚለው። ፐርፌክት ስኩዌር ያልሆነ በጣም አሪፍ። ይሄ በጣም ቀላል። ለምሳሌ ይሄ ፐርፌክት ስኩዌር አይደለም። ለምን? ማንም የሚሰጥ ቁጥር እርስ በርስ ተባዝቶ ኔጌቲቭ የሚሰጥ ቁጥር የለም። ስኩዌር ስለ ስኩዌር ስናወራ ማንኛውም ስኩዌር ማንኛውም ቁጥር ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል። እርስ በርሳቸው ሲባዙ ግን ፖዚቲቭ መምጣት አለበት። ኤክሴፕት ዜሮ ከሆነ ራሱ ዜሮ ስለሚመጣ ነው። ይሄ ፐርፌክት ስኩዌር ነው። የስ ይሄ የስ ለምን? ይሄ ማለት 0 ሲባዛ በ0 ስለሆነ ይሄ ፐርፌክት ስኩዌር ነው። የስ ለምን? 4 ሲባዛ በ4 ስለሆነ ይሄ ፐርፌክት ስኩዌር ነው። የስ ይሄ ማለት 0.2 ታይምስ 0.2 ስለሆነ ማለት ስለዚህ ይሄኛው ፐርፌክት ስኩዌር የሆነው ሶዛን ሳይዝ ኤ ፈጥና ማለት ነው። በጣም አሪፍ። እሺ 30ኛ which one of the following is both ፐርፌክት ስኩዌር እና ፐርፌክት ሁለቱንም የሚያሟላ ማለት ነው። ለምሳሌ ይሄ መጀመሪያውን ፐርፌክት ስኩዌር አይሆንም፣ ሁለቱም ፐርፌክት ስኩዌር አይሆንም። ለምን? ኔጌቲቭ ስለሆኑ። ፐርፌክት ኪዩብ ሊሆኑ ይችላሉ፣ እኛ የምናውቀው ነገር የለም። ግን ሁለቱም ፐርፌክት ስኩዌር ስለማይሆኑ በስኩዌር ጥለናቸዋል ማለት ነው። ይሄ ፐርፌክት ኪዩብ ሁለቱም ፐርፌክት ኪዩብ መሆን ይችላሉ፣ ግን ቦዝ ስለሚለን ጥለናቸው። ለምን? ለምሳሌ ይሄ ኔጌቲቭ 4 ሲባዛ ኔጌቲቭ 4 ሲባዛ በኔጌቲቭ 4 እንሰጠው ይሄን ይሰጠናል። ይሄም ኔጌቲቭ 1 ሲባዛ ኔጌቲቭ 1 ሲባዛ ኔጌቲቭ 1 የምናደርገው ይሄን ይሰጠናል። ስለዚህ ይሄም ፐርፌክት ኪዩብ ናቸው፣ ግን ስኩዌር ስላልሆኑ ጥለናቸዋል። ይሄ ፐርፌክት ስኩዌር ነው። ለምን? 10 ሲባዛ በ10 ሰው ፐርፌክት ስኩዌር ነው። ይሄ ግን ሁለቱን የሚሆነው መልሳችን ይሄ ነው የሚሆነው። ሁለቱን የሚሆነው በፐርፌክት ስኩዌር 8 ሲባዛ በ8 ይሰጠናል። በፐርፌክት ኪዩብ ደግሞ 4 ሲባዛ በ4 ሲባዛ በ4 64 ስለሚሰጠን ስለዚህ ይሄ ቦዝ ነው ማለት ነው። ይሄ ቦዝ ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ 31 ምንድነው? ራሽናል ነምበር k is called a perfect square። ስለዚህ አንድ ቁጥር k የተባለ ቁጥር ፐርፌክት ስኩዌር ነው ከተባለ የሆነ ሌላ ቁጥር አለ ማለት ነው። እርስ በርሱ ሁለት ጊዜ ተባዝቶ እሱን የሚሰጥ ሶዛ አንሰሪስ ኤ ይመጣል። ፐርፌክት ኪዩብ ቢሆን ኖሮ ቢ ይሆን ነበር ማለት ነው። በጣም አሪፍ። እሺ 32 the value of this ይለና ኪዩብድ ሩት ማድረግ ነው። ይሄ ማለት the cubed root of 32 ኦቨር
108 ይለናል። ስለዚህ ይሄን ለየብቻ እናውጣው። ይሄ ማለት ዘ ኪዩብድ ሩት ኦፍ 32 ኦቨር ዘ ኪዩብድ ሩት ኦፍ 108 ነው። አሁን ምንድነው 3 ጊዜ እርስ በርሱ ተባዝቶ 32 የሚሰጥ ቁጥር መፈለግ ነው ከኛ የሚጠበቅብን። 32ን 3 ጊዜ እርስ በርሱ ተባዝቶ የሚሰጥ ከሌለ እናካፍለው። እስኪ እንዳለ ማስቀመጥ እንችላለን። በነገራችን ላይ እንዳለ ማስቀመጥ እንችላለን። እሺ እንዳለ ብናስቀምጠው ስንት ይመጣል? እስኪ ማለት ዘ ኪዩብድ ሩት ኦፍ 32 ኦቨር 108። እሺ በስንት በሁለት ስንት ይመጣል? በሁለት እንደ ውስጥ ላይ ያለ እናውቃለን። በሁለት 16 በሁለት ስንት ይመጣል? ይሄ ስንት ነው? ይሄ በሁለት 54 ይመጣል። ያ ከዛ አሁንም በሁለት እናድርገው እስኪ። አሁን በኪዩድ እናድርገው። በሁለት 10 ይሄ ማለት በሁለት 8 ይመጣል። ይሄ በሁለት ስንት ነው? 27 ይመጣል። ያ ስለዚህ በጣም አሪፍ ነው። 8 ኦቨር 27 መጣ። አያቃልሉት ነው ምንም የሰራሁት ነገር ውስጥ ላይ ያለው ብቻ ነው። አሁን እንዲህ ላድርገው፣ ለየብቻ ላድርጋቸው። ኦቨር ኪዩብድ ሩት ኦፍ 27 መጣ። ሶ እርስ በርሱ ተባዝቶ 3 ጊዜ እርስ በርሱ ተባዝቶ 8ን የሚሰጥ ቁጥር ማን አለ? 2 አለ። ስለዚህ ኦቨር ይሄኛው ደግሞ እርስ በርሱ ተባዝቶ 3 ጊዜ 27 የሚሰጥ ቁጥር 3 አለ። ስለዚህ መልሳችን መጣ ማለት ነው 2 ኦቨር 3 ይመጣል። ሶ መልስ ኢዝ ዚስ ዋን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 33 which one of the following statement is true ነው የሚለው about cube root ነው የሚለው። ስለዚህ the cube root of negative 64 over 27 4 over 3 ይመጣል ነው። ይሄ ፎልስ ነው፣ አይመጣም። ኔጌቲቭ መምጣት ነበረበት። ኔጌቲቭ 4 over 3 ነበር መሆን የነበረበት። እሺ the cube root of negative 1 over 125 ይሄኛው ፎልስ ነው፣ ኔጌቲቭ መሆን ነበረበት። እሺ the cube root of negative ያ ይሄ መልስ ትክክል። ለምን ይሄኛው the cube root of ወደ ፍራክሽን የምንቀይረው ስንት ነው? ኔጌቲቭ 1 over 1000 ነው አይደል? ስለዚህ ይሄ ኔጌቲቭ 1 over 10 ይመጣል። ስለዚህ ኔጌቲቭ 0.1 ይመጣል ማለት ነው። ይሄኛው ፖዚቲቭ መሆን ነበረበት፣ ማነው ኔጌቲቭ መሆን ስለነበረበት ይሄኛው አይሆንም። ሶ ዛን ሳይድስ ሲመጣ ማለት ነው። በጣም አሪፍ። እሺ what is the square root of the number ነው የሚለው። ሶ ምንድነው the square root of 0.00 ስንት ዜሮ ነው ያለው? ሶ 0 250 ማነው 256 ማለት ነው። ወደ ፍራክሽን እንቀይረው እስኪ the square root of እሺ እስከ ነጥብ በኋላ ስንት ቁጥር ነው ያለው? 6 ነው። ስለዚህ 256 ኦቨር 1 ሚሊዮን ማለት ነው። ስለዚህ አሁን ይሄ ከታች ያለው 1000 ነው ይወጣል። ስኩዌር ሩት ኦፍ 1 ሚሊዮን 1000 ነው። 256 ማለት 16 ነው ከስኩዌር ሲወጣ። ስለዚህ በቃ ይሄኛው ስንት ይመጣል? አሁን ወደ እንትን ቢቀየር 16 ኦቨር 1000 ነው የሚመጣ። ይሄ ማለት 0.016 አማይ ኮሬክት? ያ ዩስ አንዘርስ ቢመጣ ማለት ነው። ግልጽ ነው ተማሪዎች? በጣም ከኛ የሚጠበቀው ይህንን ቁጥር እንዲቀለን ወደ ፍራክሽን እንቀይረዋለን። ወደ ፍራክሽን ከቀየርን በኋላ ከነጥብ በኋላ 6 ቁጥር ስላለ 1 ሚሊዮን ማለት ነው። ለየብቻ እናደርጋቸዋለን። ይሄ ባናደርገው ራሱ ይሄኛው 256 16 ሆኖ ይወጣል። 1 ሚሊዮን ደግሞ 11 ሺህ ሆኖ ይወጣል። 3 ሲካፈል ደግሞ በዚህ ይመጣል። በጣም አሪፍ። 35ኛ ምንድን ነው የሚለው? the volume of a cube ቮሊዩም ማለት ስንት ነው? s ኪዩብ ሳይድ ቢኖር s ኪዩብ ማለት ነው 216 ነው ይመጣል። ሰርፌስ ኤሪያው ደግሞ ሴክስ ኤስ ስኩዌር ነው። ግን መጀመሪያ ኤስ እናገኝ። ስለዚህ የኪዩብድ ሩት ነው። ስኩዌር ሩት ማለት ኤስ ዋት ዘ ኪዩብድ ኤስ ማለት ዘ ኪዩብድ ሩት ኦፍ 216 ነው። ይሄ 6 ይመጣል። 6 ሜትር ይመጣል። ከዛ በኋላ ኤሪያ ማለት 6 ታይምስ 6 ስኩዌር ይመጣል። ስንት ይመጣል? አሁን ራሱ ተመልሶ ነው ይመጣ። 6 ሲባዛ 6 ስኩዌር ማለት 36 ነው። 216 ሜትር ስኩዌር ይመጣል። ኤሪያ ስለሆነ የተፈልገው ሶ ዛን ሰሪስ ይሄ መጣ። እቺን ፓርት መያዝ ሰርፌስ ኤሪያ ኦፍ ኪዩብ ማለት 6s ስኩዌር ስለሆነ ፎርሙላው ማለት ነው። በጣም አሪፍ። እሺ
36 ምንድን ነው የሚለው ዘ ነምበር 300 ኢን ፓወር ፎርም ነው የሚለው። ይህንን ማለት 300 ማለት በሁለት ሲካፈል ስንት ነው? ይሄ በትሪ ስለሆነ 150 ይመጣል። ይሄ በሁለት ሲካፈል ስንት ይመጣል? 75 ይመጣል። በአምስት ሲካፈል ስንት ይመጣል? 15 ይመጣል አይደለም? በአምስት ሲካፈል ስንት ይመጣል? 3 ይመጣል። ስለዚህ 300 ማለት ስንት ሁለት አለ እዚህ ጋር? ሁለት አለ። ስለዚህ ሁለት ስኩዌር ሲባዛ ስንት 3 አለ? አንድ 3 አለ። 3 ሲባዛ ስንት አምስት አለ እዚህ ጋር? ሁለት አምስት አለ። ስለዚህ 5 ስኩዌር ማለት ሰው ይችን የሚገልጽ ቁጥር ማለት ነው። ቾይስ ቴዎሪቲክስ ማለት ነው። በጣም አሪፍ በጣም አሪፍ። ኦኬ 37 which one of the following is not true about a square or cube of a number ነው የሚለን። እሺ a cube of a number can be negative ትክክል ነው። ኪዩብ ኔጌቲቭ ሊሆን ይችላል። ለምሳሌ ኔጌቲቭ 1 is a cube number ኔጌቲቭ 8 is a cube number ኔጌቲቭ 27 is a cube number yes ኪዩብ ኔጌቲቭ ሊሆን ይችላል። እሺ ስኩዌር ኦፍ ኤ ነምበር ካን ቢ ኔጌቲቭ ፎልስ ይሄ ስኩዌር በምንም ታምር ኔጌቲቭ ሊሆን አይችልም። ይዝሙ ትሩ ነው። ሰው መልሳችን የመጣው ነው። ሌላውን ብናየው ለምሳሌ ኪዩብ ነምበር ካን ፖዚቲቭ ይሄ በደንብ ይችላል። ስኩዌር ነምበር ካን ፖዚቲቭ ነው መጀመሪያ ሰው መልሳችን ቢ ይመጣል ማለት ነው። በጣም አሪፍ። እሺ 39 which one of the following statement is true ነው የሚለው ትክክል የሆነ የትኛው ነው ነው ኔጌቲቭ 5 ኪዩብድ 125 ነው። ይሄ ፎልስ ነው። በደንብ ጥንቃቄ ይሄን ኖት ያዙ። ይችን በደንብ ይችና ይች ይለያያል። ኔጌቲቭ 5 ኪዩብድ ማለት ምን መሰላችሁ? ኔጌቲቭ ብለን 5 ሲባዛ በ5 ሲባዛ በ5 ማለት ነው። ይሄ ኔጌቲቭ 125 ማለት ነው። ግን ኔጌቲቭ 5 ኪዩብድ ከተባለ ግን ምን ማለት ነው? ኔጌቲቭ 5 ሲባዛ በኔጌቲቭ 5 ሲባዛ በኔጌቲቭ 5 እንዳጋጣሚ መልሳችን ኔጌቲቭ 125 አንድ አይነት መጣ። ግን መጠንቀቅ ያለበት ስኩዌር ቢሆን ግን ይለያያሉ። እሱን በደንብ ታሳቢ ታደርጉ ነው። ሶ ይሄ ፎልስ ነው። 0 ኪዩብድ 3 ነው አይሆንም። 0 ኪዩብድ ማለት ስንት ነው? 0 ሲባዛ በ0 ሲባዛ በ0 ነው። ሶ ኦልሞስት 0 ነው ሁሉ ማለት ነው። ይሄም ፎልስ ነው። ያ እቺኛዋ ተሆነች እኛ ያላት ማለት ነው። ይሄኛው ደግሞ ግን ማለት ኔጌቲቭ 6 ስኩዌር ማለት አያችሁ ኔጌቲቭ 6 ታይምስ ኔጌቲቭ 6 ነው። ይሄ ፖዚቲቭ 36 ይመጣል። ግን ኔጌቲቭ 6 ስኩዌር ሆኖ ቢሆን ኖሮ ይሄ ግን ምን ማለት ነው? ኔጌቲቭ 6 ሲባዛ በ6 ነው። ይሄ ኔጌቲቭ 36 ነው። ይሄ ፐርፌክት ስኩዌር አይደለም። እቺን ጥንቃቄ አድርጉ ነው። ሶ ይሄኛው ፎልስ ነው። ሶ ዛንሰሪስ ይመጣል ማለት ነው። ትሩ ፎልስ የሆነው ነው ማነው? ትሩ የሆነው ነው። ይሄ ነው የሚመጣ ፎልስ ይሄ ፎልስ ስለሆነ ማለት ነው። በጣም አሪፍ ሶሪ። እሺ ይሄኛው ደግሞ ሚኒስትሪ የነበረ በዚህ አመት በ2017 ማለት ነው። ባለፈው አመት ሚኒስትሪ የነበረ ጥያቄ ነው። ሶ ምንድነው የሚለው which one of the following gives ascending order ነው የሚለው በቅደም ተከተል ከትንሽ ወደ ትልቅ ሲቀመጥ ነው የሚለው። ሶ በመጀመሪያ ይሄኛውን እናስቀምጠውና ቁጥሩ 2/3 ማለት ስንት ነው? 0.666 እያለ መቀጠል ነው። 1/2 ደግሞ ማለት 0.5 ነው አይደል? ያ 6/5 ደግሞ ማለት ስንት ነው? 1.2 ነው። እሺ 8/7 ደግሞ ማለት 1 እንሰጥና 1.1 ከዛ 1.14 እያለ የሚቀጥል ነው። ሶ እንደዚህ እያለ ነው። አሴንዲንግ ስለሆነ አሁን በቅደም ተከተል ላስቀምጠው። ስለዚህ ትንሹ ቁጥር ማን ነው ከነዚህ ውስጥ? አይ ቲንክ 0.5 ሶ 1/2 ይቀጥላል። 1/2 ሶ ወይ ዲ ወይ ሲ ነው ሊሆን የሚችለው። ቀጥሎ ማን ነው? ከ0.5 ቀጥሎ ማን ነው? 2/3 ነው። ሶ 2/3 ይቀጥላል። ቀጥሎ ማን ነው የሚቀጥለው? 1.2 አለ 1.14 አለ 8/7 ማን ነው? 6/5 8/7 ሶ መሆን ያለበት ግን 8/7 ነው እና 6/5 ለምን በትክክል እስኪ ላካፍል 8 ዲቫይድድ ባይ 7 አንድ ጊዜ ይደርስልኛል 7 አንድ ቀረ ነጥብ እዚህ ጋር 10 አንድ ጊዜ ይደርሳል። ልክ ነው። ያኛውን ግን ባካፍለው 6 ለ5 ባካፍለው አንድ ጊዜ ይደርሳል 5 አንድ ጊዜ ይደርሳል ነጥብ እዚህ ጋር 0 2 ልክ ነው። ሶ መልሳችን ምን ይመጣል ማለት ነው? ቢ ይመጣል። ሶ እዚህ ጋር የተጠቀመው የተማሪዎች መልስ ስለሆነ ኮንፊውዝ እንዳትሆኑ ማለት ነው። ሶ በቅደም ተከተል ከትንሽ ወደ ትልቅ ሲቀመጥ ይሄንን ይመስላል ማለት ነው። በጣም አሪፍ። እሺ
ይሄኛውም ሌላኛው በዘንድሮ ዓመት የነበረ ጥያቄ ነው። ሚኒስትሪ ላይ ዋት ኢዝ ዘ ቫሉስ ኦፍ ዚስ ነው የሚለው። ይሄንን አሁን የምናባዛው ስንት ይመጣል? አሁን 3 ሲባል 15 17 ኦቨር 5 ሲቀነስ 11 ኦቨር 6 ነው። ሶ ማባዛት ነው 30 ይሆናል የጋራው ከታች። ከዛ ይሄን በዚህ ስናና ይሄን በዚህ ከታች ይሄኛው 55 ይመጣል። 11 ሲባዛ በ5 55 ነው። 17ን በ6 ላባዛ 6 ጊዜ 7 42 4 አለኝ 102 ይመጣል። ሶ 102 ሲቀነስ 55 ማለት ነው። ስለዚህ አሁን ኤስ 102 ሲቀነስ 55 ሳይንቲንግ 47 ይመጣል ያልክ 47 ይመጣል ማለት ነው። እሺ ይሄኛው ደግሞ ቴብል ነው። ሶ ስኩዌር እና የስኩዌር መፈለጊያ ቴብል ነው። አሁን በዚህ ሌሰን ላይ የተማራችሁት ያላችሁት ማለት ነው። ከቴብል እንዴት ነው ፖይንት ስኩዌሮችን የምንፈልግ ነው። ለምሳሌ የ3 ነጥብ 1 3 ስኩዌሩ ስንት ነው የሚለው መጀመሪያ 3 ነጥብ 1 3 ስኩዌር ለመፈለግ የመጀመሪያ 3 ነጥብ 1 ወደ ታች እንፈልጋለን ኢች ፓርት ማለት ነው 3 ነጥብ 1 ከዛ በኋላ ይችንን ይዝና 3 ሮ ያለችበትን ይችንን እንፈልጋለን ማለት ነው። ሶ እዚህ ጋር ነው ኢች ፓርት ማለት ነው። በጣም አሪፍ። ስለዚህ 3 ነጥብ 1 3 ስኩዌር ማለት 9 ነጥብ 7 97 ይመጣል። ሶ ዛውን ሰሪዝ ይመጣል ማለት ነው። በጣም አሪፍ። ሰው ዋላስት what is the square root of 0.25 ነው የሚለው። ሶ እንቀይረው ወደ ፍራክሽን። ይሄ ማለት 25 ኦቨር 100 ማለት ነው አይደለ? በጣም አሪፍ። ሶ 25 ስንት ሆኖ ይወጣል? ከስኩዌር ሲወጣ 5 ሆኖ ይወጣል። ይሄኛው ወደ 3 ሆኖ ይወጣል፣ 10 ሆኖ ይወጣል። ይሄ ማለት 0.5 ማለት ነው። ሶ ዛን ሰሪዝ ሲ ማለት ነው። በጣም አሪፍ። እሺ ሌላም ለካ አለ። እሺ 26ኛ ምንድነው የሚለው what is the value of x cubed ነው የሚለው። ይሄ ማለት x ኔጌቲቭ 0.3 ቢሰጠ x cubed አሁን ስንት ነው የሚመጣ? ይሄ ማለት ኔጌቲቭ 0.3 cubed ማለት ነው። ይሄኛው ወደ እንትን መቀየር እችላለሁ -3 ኦቨር 10 ማለት ነው። cubed ሲሆን ስንት ነው? ይሄ ከላይ ያለው ኔጌቲቭ 27 ይመጣል። ከላይ ያለው ከታች ያለው ደግሞ 1000 ይመጣል cubed ሲሆን። ስለዚህ ስንት ይመጣል አሁን? ኔጌቲቭ 0.027 ይመጣል ማለት ነው። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ አይ ሆፕ በጣም አሪፍ ጨርሰናል ማለት ነው። ሶ የዛሬው ሌሰናችን ይሄንን ይመስል ነበር። በተለይ ቻፕተር 1 እና ቻፕተር 2 በአሪፍ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። እርግጠኛ ነኝ ከዚህ የተለየ ኮንሴፕት ቻፕተር 1 እና ቻፕተር 2 ላይ ብዙም አይመጣም። ሶ ይሄን በትክክል ከተረዳችሁት እና ተጨማሪ ደግሞ ጥያቄ ካላችሁ ማንኛውም አይነት ጥያቄ ቴሌግራም ቻናላችን ላይ ገብታችሁ መላክ ትችላላችሁ። እስከ መጨረሻው ዓመት እስከ ሚኒስትሪ ድረስ አብራችሁን እንደምትቆዩ ተስፋ እናደርጋለን። መልካም የጥናት ጊዜ ይሁንላችሁ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቻው